አሁን ደግሞ በመቀጠል ወደ ልጃቸው ወደ ሚሊዮን ደግሞ ቃለ መጠይቁን እቀጥላለሁ። ተመልካቾች አሁን ደግሞ ከሚሊዮን ጋር ቤተሰብ ያደረገን ምን እንደሆነ ትንሽ ላጫውታችሁ። እዚህ ሳሪስ በምኖርበት ጊዜ ፋብሪካው ላቭሊ ብስኩት በነበረ ጊዜ ማለት ነው። በላቭሊ ብስኩት ሰዓት ሳሪስ እየኖርኩኝ የወተት አልፎ አልፎ ራሴ ወክ አድርጌ ሄጄ ወተት አመጣለሁ። ወተት ላመጣ ሲሄድ በጣም የሚያምሩ ልጆች ናቸው ወተት ቤት ውስጥ ያሉት፣ በጣም ያምራሉ እያልኩኝ እየተደነኩ ሄዳለሁ። ከዛ አንድ ቀን የቴሌ ስልክ ተደናብሮ የኔ ቤት ስልክ ለካ እነሱ ቤት ይመጣል። እነሱ ቤት እየመጣ እኔ እንግዲህ ግርማ ቤካም ባየው እኮ አውቀዋለሁ፣ ቤቢን ነው ማላቃትና የነሱ ልጆች መሆናቸው ምንም አላውቅም። ብቻ ለግርማ ቤካ ቤት ሄደ የኔ ስልክ። ሲሄድ የደወለችው የኔም የግርማ ቤካም ጓደኛ የሆነች ነች፣ ሃኒ ረዘነ ትባላለች። እና ኧረ እዚህ ሴትዮ ስልክ እኔ ጋር እየመጣ ነው ሁልጊዜ፣ ብቻ ሀገር ብቻ ደውላ ጉድ እንዳታረገኝ እንደው ምን እንደማረግ ግራ ገብቶኛል ሲላት፣ ኧረ እሷ ጌታ የምትፈራለች እንደዚህ አታረግብህም ምናምን ብቻ እንዲህ እየተነጋገሩ እያሉ በድምፅ ተዋወቁ። እነሱ ግርማ ቤካና ሃኒ በጣም ጓደኛ ናቸውና ከዛ ቆይ እንደው ማስተዋወቃለሁ አለች። ተዋወቅን። ስንተዋወቅ ፈርስት ዴይ ነው የምላችሁ። ሄጄ አነጋግሬያቸው ተዋውቀን ልጆቻችሁን ለማስታወቂያ ብትሰጡኝ በእነሱ ማስታወቂያን ብሰራ የብስኩት እንትን አለኝ ስል፣ ወይ ጌታ ይመስገን ለአንቺ ይባረክልሽ እንጂ ስራሽ በደስታ አሉ። ሌላ ጓደኛዬ ደግሞ ኧረ እኔ በቴሌቪዥን አሳይቼ ቡዳ ሊበላብኝ ይችላል አልፈልግም ብላ ከልክላኛለች። ከዛ እነዚህ ደግሞ እንደሱ ሲሉኝ በጣም ተደሰት። ሁላችሁ እንደምታውቁት የላቭሊ ብስኩትን ማስታወቂያ የሰሩልኝ ባለማቋረጥ ለብዙ በየሰው ቤት ማታ ማታ እያያቸዋቸው እየታዩ በቃ ሰውን ሁሉ ኢምፕሬስ የሚያደርጉት የገበያ አክቹዋሊ ገበያ 100% እጥፍ እንዲያድግ ያደረገውና የ24 ሰዓት አምራች ያደረገኝ የእነዚህ ልጆች እዛ ማስታወቂያ ውስጥ መግባትና እግዚአብሔር ማስታወቂያውን ተጠቅመው ነውና ከዛ ጀምሮ እንዲህ ቤተሰብ ሆነን የቀረ ነው። እና እግዚአብሔር ይመስገን በእንዲህ አጋጣሚዎች እግዚአብሔር በቃ ዶክተር ንጉሴ የተፈራ እንዳለው መለኮታዊ ግጥምጥሞሾቼ ብዙ ናቸው እና እግዚአብሔር ይባረክና ሚሊዮን በጣም ነው ማመሰግንሽ ይሄንን እድል ስለሰጠሽኝ። እንግዲህ የ92 ዓመት እናት አለሽ። እግዚአብሔር ይመስገን እንዲህ አይነት ኃይለኛ ጎበዝ ጠንቃቃ ሴትና ኮንግራጁሌሽን ነው የምልሽ። በስ ከሳቸው ብዙ ያገኘሽው ነገር እንዳለ እየተነጋገርን እናያለን። እስቲ ራስሽን ለተመልካች በማስተዋወቅ ብትጀምሪልኝ። እሺ፣ በጣም እኔም አመሰግናለሁኝ ታለም። ይህንን እድል ነው እግዚአብሔር የሚሰጠው ነው። እግዚአብሔር ስለተጠቀመብሽ እግዚአብሔርን አመሰግናለሁ። በእርግጥ እንደዚህ እኔ ቀርባለሁ ብዬ አላሰብኩኝም፣ ግን ምንም አይደል። ያው ከእናቴ ጋር በመቅረቤ ሌላ ክብር ነው፣ ደስ ይለኛል። እግዚአብሔር ይመስገን። እኔ ስሜ ያው ሚሊዮን ዘለቀ እባላለሁ። የ5 ልጆች እናት እና የአንድ ሰው ሚስት ነኝ። ባለቤቴ ፓስተር ዶክተር ግርማ ቤካ ይባላል። 4ቱም ልጆቼ 5ኛ አንዷ ያው ልጄ ማለት ነች፣ ከውስጤ ባትወልድም የቤተሰቤ ልጅ ነች፣ ያው ልጄ ነች። ሁሉም ትምህርታቸውን ጨርሰው ሁሉም ስራ ላይ ተሰማርተዋል፣ ትዳርም ይዘው ልጆችም አፍርተዋል። የ8 ልጆች አያት ነኝ። እግዚአብሔር የተመሰገነ ይሁን። እንደገና ደግሞ ቤታችን 6 ነን። አንዷ እህቴ ወይዘሮ ልዕልት ወደ ጌታ ብትሄድም ሌሎቹን አብረን ነው የምንሰራው። እጅግ የፍቅር ቤት ነው። እናታችን ያወረሰችን፣ አባታችንም እናታችንም ፍቅር ነው። እናቴ በልጅነቷ የኖረችውን ኑሮ እኔ እሱኑ ነው የደገምኩት ማለት እችላለሁኝ። እጅግ ባሏን ወዳድ አክባሪ፣ ልጆቿን አክባሪ እናቴ ቤቷ ነው በቃ እንትኗ ቤቷ የሷ ትልቁ መታያዋ ነው። እኔም ሳስበው ቤቴ ነው፣ ቤቴ ትዳሬ፣ ልጆቼ መታያዩ ናቸው። እግዚአብሔር የተመሰገነ ይሁን። ብዙ ነገር ከሷ እንደወሰድኩኝ ይሰማኛል እና ሞዴላችን ነች እናታችን። እግዚአብሔር ይመስገን። እንግዲህ እስከዚህ ድረስ ያው ባጭሩ ራሴን እንደዚህ ነው ማስተዋወቅሽ። እሺ፣ ጌታ ይባርክሽ። እማማ እንግዲህ ስንት የልጅ ልጆች አላቸው ማለት ነው? እማዬ ያው 6 ነው የወለደችው።
እኛ ደግሞ ሁላችንም ወደ 14 የልጅ ልጆች አሏት። 8 የ8 ቅድመ አያት ናት። አሁን ደግሞ የ9 እንጂ አንደኛዋም እህቴ ልጇ ወልዳለች። የ9 ቅድመ አያት ናት። ደግሞ የደረሱ እጅግ በአንድ ጊዜ ብዙ የሚሆኑ እግዚአብሔር ቢፈቅድ ያው እዚህ ጋር አለች የወይዘሮ የኔወርቅ ዘለቀ ልጅ ሊዲያ አለች። እህቴ ወደ ጌታ ሄደችው ልዕልት ዘለቀ ነች። ከዛ የኔወርቅ ዘለቀ፣ የኔ ዓለም ዘለቀ፣ አብይ ዘለቀ፣ ጥበቡ ዘለቀ ይባላሉ። እጅግ ከእናታችን የወሰድነው አብረን ነው የምንሰራው። በነገራችን ላይ የተለያየ ዲፓርትመንት ተከፋፍለን እንዳለችው እናታችን ብረታ ብረቱ ወደ ትምህርት ቤት በሷ ራዕይ ከመጣ በኋላ ወደ ፔል ሲያሳድገን ከዛ በኋላ ዳቦ ቤት ተከፍቷል፣ ማተሚያ ቤት አለ፣ ውሃ ጉድጓድ ቆፍረናል። እንግዲህ እግዚአብሔር ቢፈቅድ ወደፊት ማከፋፈያ ይሆናል ብዬ ተስፋ አደርጋለሁ። እናታችን ብዙውን ገልጸዋለች ነው። ካልገለጸቻቸው መካከል እናቴ ጥሩ ገበሬም ነበረች። በደርግ ጊዜ ስራው ሁሉ በደርግ ሰዓት ጸጥ ብሎ ሲቆም ለምን አላርስም ብላ ገጠር ገብታ የክርስትና እናቷ የሰጧትን መሬት ጤፉ፣ ስንዴው እኔ የሚገርመኝ እስካሁን ነጭ አዝሙድና ጥቁር አዝሙድ ትዘራ ነበር እና እኔ ነጭ አዝሙድ ምናምን ከህንድ ከቻይና የሚመጣ ነበር እንደውም የሚመስለኝ፣ ግን በኩንታል ነጭ አዝሙድ ጥቁር አዝሙድ አብሹ ተልባው ምናምን እሱ ምስር በቃ እኛ ቤት የሚገዛ ነገር የለም፣ ሁሉም ከእርሻ ነው የሚመጣው። እና ያው መጽሐፏን ማንበብ ነው። ብዙ ገድል ተጋድላለች። በደርግ ጊዜ ብዙ መከራ አይታለች። እኔ አርም ያለው ገጠር ደግሞ በልጅነት በግዱ ሰጂን ብለን አረም እናርማለን። ጅጊ ሲሆን እኔ ወጥ ሰራለሁ። የገበሬዎችን ሰው ጠፍቶ አይደለም፣ ግን በቃ የሷ ሞራል እኛን ሰራተኛ ነው ያደረገንና እናርማለን፣ እንጎለጉላለን። ከዛ በኋላ ጅጊ ለመጣው ሰው እምሰራው ጎመን በተልባ ትዝ ይለኛል እና ሰራተኛ ነው ያደረገችን። ያው ያንን ይዘን ዛሬም ሰራተኞች ነን። እኔም ሆንኩ እህቴ እህቶቼ ውጭ ያሉትን ቢሆን የምንታወቀው ስራና ስራ ነው። ብዙ ለወሬ እንዳለችው ነው። ጓደኛም ብዙ አይፈቀድልንም እና ጓደኞቻችን ልጆቻችን ትዳራችን ነው። በዛ እግዚአብሔር ይመስገን ምንም ህፍረት ተጎዳን አንልም፣ ጠቅማናለች። የእግዚአብሔር ቃልም ልጅህን በሚሄድበት መንገድ ምራው ከእርሱ ፈቀቅ አይልም አይደል? በመንገዱ መርታናለች እና እኔ ራሴን ስፈትሸው እችማዬ እኮ እንዲኖራ በቃ እማዬ ለራሷ ብዙ አይደለች፣ ለሰው ነው የምትኖረው። እና አሁን ሳይ ሁላችንም አንዳንዴ ቁጭ ብለን መቼ ነው ለራሳችን የምናስበው እንባባላለን። እኔም ሆንኩ እህቶቼ እውነት ለመናገር ከኛ በላይ የሚያስደስተን የሰው ነገር ነው እና ያው ከሷ የወረስነው አንዱ ይሄ ነው። እጅግ ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። ያው ደርሼባታለሁ። እንግዲህ ምን ቀረኝ? እንግዲህ ያው እድሜውን አስሉት ምንም ስለሰራሁበት ደግሞ ሁሌ እኔ እንዲህ ዓመቴ ነው ስል አንቺ አታውቂም ዝም በይ ትለኛለች። ግን እግዚአብሔር ይመስገን። እግዚአብሔር መልካም አምላክ ነው፣ አላሳፈረንም። ዛሬም እንሰራለን፣ ዛሬም ደስተኞች ነን። ዛሬም የሰጠንን እግዚአብሔር ከብዙዎች ጋር ተካፍለን እንበላለን። እንዳለችው ማዬ ትምህርት ቤቱን በሷ ራዕይ በሷ ፓስተር ዳንኤል ማን ነበረ መጥቶ ይጸልየልን፣ ከኬንያ መጥቶ ጸልየልንና ኢዮብ ላይ ያለውን ቢያገለግሉኝ ዘመናቸውን በተድላና በልማት ይፈጽማሉ የሚል አንድ ቃል ብቻ እሺ ቢሉ ቢያገለግሉኝ የሚል ቃል ሰጠን። 30 ይሁን ማን ነው ኢዮብ ላይ ያለና እውነትም እግዚአብሔር ያንን ቃል ጠብቆ 7 ተማሪ ነበረ መጀመሪያ ሲጀመር የነበረው። 7 እኮ ብዙ ነው ለጀማሪ። 7 ማለት በቃ በጣም ተግተን ነው። እንዳለችው ሰርቪስ አላለች። የራሷን መኪና የወንድሜን የእህቴን መኪና የቤት መኪናዎቹን ከሳሪስ ነው የምንጀምረው። ከመንገድ ልጆች በዛ ይዘን እንመጣለን። ከዛ በቃ ትምህርቱ ወተት እንሰጣለን። ቅንጬ ያለ በቆሎ እኔ ነኝ የምሰራው። እነዚህን ተማሪዎቹ መክሰስ ለኛ የምትሸጡት ወተት እዛ ራሱን ማየ ከብቶችን በፊት ስለነበሯት የቀሩትን ያንን ወተት እያጠጣን ነው የጀመርነው። በሚቀጥለው ዓመት 300 ሆነ፣ ከዛ 800፣ ከዛ 2000፣ ከዛ 3000፣ ከዛ መደበቅ ጀመርን። እኔ አሁን ክረምት እደበቃለሁ። ለምን አስገቡልኝ ከየት እንክተታቸውና ዛሬም ብሔራዊ ትምህርት ቤት ያው ብዙዎቹ የሚያውቁት ትምህርት ቤት ነው።
አንደኛ በጸሎት የተያዘ የተደገፈ በእናታችን በረከት የተያዘ ትምህርት ቤት ነው። ሁል ጊዜ ትምህርት ቤት ሲከፈት የመጀመሪያ ተግባሯ ክርስቲያን፣ ሙስሊሙ፣ ጂኦቫው፣ ፕሮቴስት ማለት በቃ የሁሉ እምነት ተከታይ እንዲህ ብሎ የሚጠብቀው የእናታችንን በረከት ነው። በጣም ነው የምትባርከው። ለልጆች ትጸልያለች፣ ለአባቶች፣ ለእናቶች፣ ለመምህራን፣ ለእኛ ሁሌ የምትላቸው ይሄ ቤት የልጆቼም አይደለም የኔም አይደለም የእግዚአብሔር ነው፣ እሱን አይታችሁ ስሩ ነው የምትለው እና በጣም ነው የሚናፈቀው ጸሎቷ። አሁን ዘንድሮም በጣም ደስ በሚል ሁኔታ ይሄ እንግዲህ 26 ዓመት ያደረገችው ነገር ነው ማለት ነው። 26 ዓመቱ ነው ትምህርት ቤቱ። እንደውም በዘንድሮ ደግሞ ለየት ያደረገው ማርክ ብርቅ በሆነበት እኛ 8፣ 6፣ 12 ማሳለፍ ነው ሁልጊዜ። ትልቁን ማርክ ነው ከአዲስ አበባ ብቻ ሳይሆን እንደውም አንዳንዴ ከኢትዮጵያም አንደኛ የምንወጣበታለን። ዘንድሮ ከኢትዮጵያ አንድ ሰው ነው ወንድ ልጅ ከሌላ ቦታ። ከአዲስ አበባ ግን የመጀመሪያውን ትልቁን በማርክ ያመጣው 583 የኛ ተማሪ ነው። ስለዚህ ከአዲስ አበባ አንደኞች ነን። 52 ተማሪዎቻችን ከ500 በላይ ነው ያመጡት። ወደ 38 ነው 48 ተማሪዎቻችን 400 ቤት ውስጥ አሉ። ጥቂቶች 300 ቤት ውስጥ አሉና ተማሪዎቻችን ሁሉ አልፈዋል። ማለት እግዚአብሔር በቃ እንጸልያለን፣ እኛም እንሰራለን ስልሽ እንሰራለን ነው። በደንብ ቁጭ ብሎ ጸሎት ብቻ ሳይሆን እንሰራለን። በእኛ አካባቢ ብዙ ትምህርት ቤት አለ። ይኸው እንግዲህ ሚዲያ የሚያውቀው ነገር ነው። ዝቅተኛውን ክፍያ የሚያስከፍለው የኛ ትምህርት ቤት ነው። ዝቅተኛውን አስከፍሎ ደግሞ ትልቅ ጥራት የሚሰጠው ደግሞ አንደኛ የኛ ነው። ለመምህራን ትልቅ ደሞዝ የሚከፍለው የኛ ትምህርት ቤት ነው። እማዬ ምን ትላለች ሁልጊዜ? እግዚአብሔር እኮ በእጃችን ላይ የሰጠን ይሄ ንብረት የኛ አይደለም፣ አስተዳድሩ ነው ያለን። ስለዚህ ማንንም ብታስከፉ የኔ እድሜ እዛ ውስጥ ነው፣ የእናንተ በረከት እዛ ውስጥ ነው። አስተማሪ እንዳያዝን፣ ወላጅ እንዳያዝን። ኬት አምጥቶ 4 ልጅ ያለው ሰው ኬት አምጥቶ ይክፈል? ኧረ እማዬ እንጂው አረግሹ እኮ ምንድን ነው ስንላት፣ አይ ግድ የለም ከነሱ እኛ እንሻላለን በሚል ነው እንግዲህ ዝቅተኛ ሆነን የቀረ ነው። ያው ፖሊሲውም መንግስት ጣልቃ ገብቶ ጭማሪውንም ስላረጋጋው ድሮ ስለተጎዳን ብዙ ወደ ላይ ማለት አልቻለም። ግን እግዚአብሔር ይመስገን እየሰራን ነው። እንግዲህ እግዚአብሔር ይመስገን። በዚህ አጋጣሚ አብራኝ በጣም የደከመች እህቴ ወይዘሮ ልዕልት ዘለቀ በጣም በእውነት የኔ ባህሪ የፊት ለፊትና በቃ ሁሉንም እኩል የማድረግ የመራራት፣ እሷ ደግሞ አመራር ትችላለችና አንዳንዴ እኔን ትመራኝ፣ እኔ ልቅቅ ስል እሷ ስብስብ፣ እሷ ጭብጥ ስትል እኔ ልቅቅ ነው የምናደርገውና አንድ ቀን እታበባ ከማለት ሌላ ክፉ ቃል ካፉ አይወጣም። እጅግ አዛኝ ናት። እኔም ሰው ወዳለሁ። በቃ እንዲህ ስለተገናኘን በጣም ጥሩ ስራ ሰራን። ከዛ በኋላ ከካናዳ እህቴ ደግሞ አንደኛዋ መጣች፣ ወይዘሮ የኔዓለም የፓስተር ሚካኤል ባለቤት። እሷም እንዲሁ አብራን 10 ዓመት አለፋት። እየደከመች ነው ከኛ ጋራ። አቶ አብይ አለ ከስዊድን ነው የኖረው፣ ግን ትቶ መጣ እናታችን ብቻዋን ስትሆን። ስዊድን ነው የመጣው። ስዊድን ሀገር ተምሮ ረጅም ጊዜ ኖሮ በቃ አባታችን በልጅነት ነው እንግዲህ። ስለዚህ እናታችንን ለመርዳት እሱም መጣ። አንደኛውም ወንድሜ ከስዊድን ጥበቡ ዘለቀ መጣ። እግዚአብሔር ረዳት፣ ሁላችንንም በክብር ዳረች። ውጭ ሀገር ጉድ የተባለ ሰርግ ነው ደግሳ የምትድረው። አቴንስ 2 ልጅ ድራለች። እግዚአብሔር ምንም አላሳጣትም። እግዚአብሔር ረድቷታል። እንዳልሽው ነው ቅድም ታለምዬ፣ የበረከታችን ምንጭ በቃ ጌታ ነው። እሷ ደግሞ አውቃበታለች። ምንድን ነው ከጌታ ጋር ተጠጋግታ እኛንም ለበረከት አረገችን። ከእሷ የወረስነው እኛም ጌታን ነው። በቃ እማዬ ጋር መጽሐፏ ብዙ ይተርከዋል። እማዬ የለም አታውቅም። እኔ በህይወቴ የለም ይሄ ነገር ብላ እውነት ነው የምለው፣ ይሄ ነገር የለም። አሁን ሽሮ ያልቃል፣ በርበሬ ያልቃል፣ ገንዘብ ያልቃል፣ የለም አትልም አንድ ቀን። ሌላው ለኔ ይሄ የኔ ነው፣ ልብሷን የኔ ነው፣ ቤቷን የኔ ነው። እኔ የኔ በእውነት ይሄው እግዚአብሔር ምስክር የኔ የሚል ከአንደበቷ ይሄ እኮ የኔ ነው ብላ አታውቅም። እውነት ነው የምለው። እህቶቿ መጥተው ሳጥን ከፍተው የፈለጉትን ቢወስዱ
እማዬ ደስተኛ ናት። እኔ አላደርኩም። እኔ እህቴ መታ ከቤቴ መውሰዳችን አስፈቅዳኝ እንዴ የኔ ነው እኮ አስቀምጪ ነው የምለው። እማዬ የኔ ነው ማለት በቃ እግዚአብሔር ረድቷት ነው። ሰው የኔ ነው ካላለ ወንጌሉን እኮ ኖረውታል ማለት ነው። እግዚአብሔር ረዳት። ወንጌሉን መማርና ማንበብና መኖር የተለያየ። እግዚአብሔር ረዳት። ይሄ የሰው አይደለም። ይሄ የሰዋል ይሄ የኔ ነው የሚል እኔ እንዴ ምንም እንዴ አንድ ነገር ሁሉ ይከታተላታለሁ። እኔ የኔ ነው የለኝም ብላታ የፈለገነ እንደውም ትናደዳለች የለኝም በሚልና አንደኛው ወንድማችን የአባቴንና የእሷን ባህሪ ያዛል። ጥበቡ ማለት ደግሞ ትንሽ ወንድሜ ኪሰ ቀዳዳ። አባታችን ለሰው የሚሰጠውን ብር አያውቅም። እንዲህ ነው በቃ 500 የሚውጣ 10 ብር የሚውጣ ሂድ በሊድ አንተ ቆሻሻ ሌባ እንካ በቃ መስጠት ተቆጥቶ መስጠት። ይሄን ትንሹ ወንድሜ ወይ ዘለቀ በላይነህ ትላለች፣ እኛም ወይ አባባ እንላለን። እና እግዚአብሔር ይቅርታ አድርጊልኝ አንዴ ስላቋረጥኩሽ። አንዴ እናቴ የንስሐ አባት የነበሩ ቄስ የወለደ አልሞተም ይላሉ። እውነታቸው እኮ ተመልከች፣ ያን እንዘር ነው። እኔ ደግሞ መጽሐፉን ሳነብ የማማ ባህሪ ደግሞ የእናታቸው እንደዛው ነው የቀጠለው። እውነት የወለደ አልሞተም። እግዚአብሔር ይመስገን። ተመልከች አሁን ያንኑ ቀጠላችሁት። በተለያየ ደግሞ እግዚአብሔርን በመፍራት ውስጥ ሁላችሁ ደግሞ እግዚአብሔርን በአንድ ላይ የምታመልኩ ይሄ ነው የሚያስደንቀው። እግዚአብሔር ይመስገን። እግዚአብሔር ይባረክ። አያታችን የማዬ እናት ቤተክርስቲያን ስር ነው ቤታቸው። ጊዮርጊስ ይነግሳል፣ ሚካኤል ብዙ በዓላት ሲነግሱ ንግስ ሲሆን ሰው የሚበላው የሚጠጣው እንዳያጣ አዘጋጅተው በር ላይ ቆመው እንዲገባላቸው ሰው ውሃ ጠጡ ግቡ የሚሉ ለወፎች በእንቅብ እህል አድርገው ማይሰጣቸዋል ብለው ወፍ የሚመግቡ ናቸው ጧት። እና እግዚአብሔር እኔ በእውነት በረከቱ ሰዎች አሁን በእምነት ጉዳይ ቀደም ያሉትን ልክ እንደማያውቁ አድርገው ማንቋሸሽ እንደው በዚሁ አጋጣሚ የለብንም። ፈሪሃ እግዚአብሔር ያላቸው እግዚአብሔርን የሚወዱ ጌታ ይባርክሽ። እግዚአብሔርን የሚወዱ እጅግ አሁን አመንን ብለን እኛ ጌታን ተቀበሉ እያልን ከምንጨቀጭቃቸው በላይ እጅግ መልካም ሰዎች አሉ። እግዚአብሔርን የሚፈሩ ያ በረከት ነው ያገኘን። እኔ ያ በረከት በእውነት የቤተሰቦቻችን እናቴም ጌታን ሳታገኝ በፊት እኛ ውስጥ የዘራችው መልካም ነገር ነው የበቀለው። እና በዚሁ አጋጣሚ መቼስ ሚዲያ በሚያየው እንትን አክብሮት መስጠት አለብን፣ ማንጓጠጥ የለብንም። ለምን እግዚአብሔር እኮ መልካም አምላክ ነው። ሰው አቅጣጫ ሊስት ይችላል። እንደኛ ምናልባት አንብቦ ጥቅስ ላያጣቅስ ይችላል። ግን በልቡ እግዚአብሔርን ያውቃል። እግዚአብሔር ደግሞ የፈለጉትን የንስሐ ዕድል አይከለክልም። እኔ አይቻለሁ። እና ጌታ ልብን ያያል፣ ይመዝናል፣ ስራን ይመዝናል። እና ከማንጓጠጥ ከመናቅ መቆጠብ መሳደብ ምን አመጣ? አንደኛ አማኝ ማንንም አይሰድም። አማኝ እንዴት ሰው ይሰድባል? አይሰድም። ከሆነም ይጸልያል፣ ይመክራል፣ የሚችለውን የእነሱንም ያዳምጣል። እኔ አሁን የማገለግለው ወንጌል ስርጭት ውስጥ ነው። በእውነት በትልቅ አክብሮት ነው የምናገረው። እኔ እንደማያውቁ ሳይሆን የምነግረው እኔ አብሬ ነው ጌታን አመስግኛ አንዳንድ የምለያየው። የት ነው ቤተክርስቲያንሽ? በአሁኑ ሰዓት መንግስት ትምጣ ዓለም አቀፍ ቤተክርስቲያን አገለግላለሁ። መጀመሪያ ቀደም ሲል ያው ያደግኩት ብርሃን ወንጌል ቤተክርስቲያን ነው። በቪክትሪ መጽሐፍ ቅዱስ ትምህርት ቤት ግን ገብቼ በእውነት ህይወቴ ተለውጦ አንዳንዴ ባለቤቴ ይቆጣኛል። እዛ ትምህርት ቤት ገባሁና እኔ ጌታን የተቀበልኩት አሁን ነው እለዋለሁ። ኧረ አንቺም ድሮም ብርቱ ክርስቲያን ነሽ እንዴ? እኔ የምለው ያ ሁሉ ጸሎት ያ ሁሉ ነገር ከንቱ አይ በቃ የሆነ ነገር ገብቶኛል በጣም። እና እንግዲህ ያው ቪክትሪን ታውቂያለሽ። የገባኝ ነገር ደግሞ በሚደንቅሽ ሳላቀው ቀርቼ ሳይሆን የእግዚአብሔር ቃል ምንድን ነው የሚለው? ህዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። እኔ እግዚአብሔርን እንደ አምላክ እንደ አንዳንዴ ዳኛ አንዳንዴ ክፉም ማለት ክፉ ስል የሚቀጣኝ የሚቆጣኝ በጣም የሚያስፈራራኝ የሚቆጥርብኝ በተቻለ መጠን እግዚአብሔርን እፈራለሁ። ፍርሃቴ ግን የፍቅር ፍርሃት ነው። ግን አሁን ደግሞ የአሁኑ መውደዴ ግን አባት ነው እግዚአብሔር። አባት ልጁን ይጠላል? አይጠላም። ልጅ ክፉ ቢሆንም አባት ሁሌ አባት ነውና እግዚአብሔርን አባትነቱ ገባኝ። አንዳንድ መሰረታዊ ነገሮች ላይ በደንብ ያልገቡኝ ግልጽ ሲሉልኝ
በቃ እግዚአብሔርን እጅግ ለቃሉ በጣም ተመሰጥኩኝ። ወደ ቃሉ መጣሁ። ድሮም በጣም ጌታን ወዳለሁ እና በዛ ምክንያት ፓስተራችን ፓስተር ቻርልስ ይባላል፣ አሜሪካዊ ነው። እሱ እግዚአብሔር ተናግሮ ቸርች ሲከፍት እኔም በቃ እየጸለይኩ ነበር። በቃ ይሄንን ቪክትሪ ተምሪ የት ነው የሚሄደው ጌታ ሆይ ብዬ ሳስብ እሱ ብቻውንም ነበር። ለምን አረዳም ብዬ ከጥቂት ወገኖች ጋር ጀመርን። አሁን 11 ዓመት ሆኖናል። ወንጌል አገለግላለሁ፣ ህፃናት አገለግላለሁ። እጅግ ደስተኛ ነኝ። ቤቴን አገለግላለሁ፣ ትዳሬን፣ ስራዬን። ያው ነው እንግዲህ ታዲያ እግዚአብሔር ይባርክሽ። አዎ የሚገርማችሁ ፓስተር ቨርጂኒያን እግዚአብሔር ይባርካት። እሷ ነች ወደዚህ ቤተክርስቲያንም ወደዚህ ኮሌጅም የመራችኝ እና ኮሌጅ ነው የመራችኝ። ቤተክርስቲያኑን ግን ሌላ ሰው ነገረኝ። እግዚአብሔር መንፈስ በሙላት የሚሰራበት ቤተክርስቲያን ኢትዮጵያ ውስጥ አንዱ እዚህ ነው ሲሉኝ ለማየት መጣል እና በጣም የሚገርም ቤተክርስቲያን ነው። የሚገርማችሁ ከሁሉ ትንሽ ብትናገሪው ደስ የሚለኝ ለሚሽነሪዎችን ትልካላችሁ። እስቲ እሱ ላይ ምንድን ነው ራእያችሁ? ሌላውም ሰው ቢሰማ ከዚህ ጋር መሳተፍ የሚችልበት። አሁን የማማ ስራ ወሎ ላይ የሚሰሩት ቀላል እኮ አይደለም። እስቲ ምንድን ነው እዚች ላይ ትንሽ ብታስረጅን። እንደው የማየንም ቅድም ረገጥ ብላ ያልተናገረችው እንግዲህ እንዳለቻችሁ ጃማ ማለት ድሮ መኪናው እንዲገደሉ አስፓልት አልነበረም። እንዲህና እንዲህ በቃ አጎታችን አቶ ፍሳ እንዴት እዚህ ላይ ትሄጃለሽ? በአውቶቢስ ነው የምትሄደው። ስትሄድ እየመሰከረች ነው፣ ስትመጣ እየመሰከረች ነው። ሙስሊሞቹ በሬ አርዳ ሙስሊሞቹ ያረዱትን በሬ በልታለች፣ እነሱን ደስ ለማሰኘት እና እኛ ልዩነት እኔ በጌታ ስም ብዬ በላለሁ ምን ችግር አለው ብላ የእነሱን በልታ ነው በቃ ተደስተው። አንቺማ እውነትም የስጋችን አጥንታችን አንቺ የምትይን ለምን ደግሞ አንቀበለው ብለው 70 ሰው ጌታን የተቀበለው እና በተግባር ነው። እኛ ስንዋደድ ሙስሊም ወንድም እህቶቻችንንም የምንጠላ ሰዎች አይደለንም። የመጥላት መብትም የለንም። እኛ የገባን እውነት አለ። ያ እውነት ሰው ሁሉ እንዲበራልን በግላችን፣ በባህሪያችን፣ በንግግራችን መልካም በማድረግ ክርስቶስን መግለጥ ነው ስራችን እና እዚህ ቤተክርስቲያን የዓለም መንግስት ትምጣ ማለት ፓስተራችን ስብከቱ ንግግሩ ፍቅርና ኢየሱስ ነው። መጀመሪያ ሁሌ ፍቅር እግዚአብሔር ነው። ከዛ በኋላ እውነት ቃሉ ነው። ከዛ ነው ኃይል። ሰው ከኃይል ከተነሳ እውነትን ትቶ ፍቅርን ትቶ የሚለን ሁሌ መሰረታዊ ነገር በፍቅር ጥልቅልቅልቅ ያለ እሱን አቅፎ መሳም ማለት 1 ወር ሙሉ በቃ አይለቅም። እኔ በእውነት እንዲመቱ እቅፍ አድርጎ ፓስተር ሰላም ሲለኝ የሆነ እረፍት ነው የሚገባብሽ እና ትልቁ የመንግስት ትምጣ ቤተክርስቲያን ትልቁ ወንጌል ነው። ወንጌል የፓስተራችን ሸክም። ጌታም ያለው የወደቁ አሉ፣ በመሬት ላይ የወደቁ ብዙ አሉ፣ ታነሳልኛለህ፣ ታስተምርልኛለህ፣ ፍቅር ትሰጥልኛለህ። በቃ ህዝቤ ብዙ እንቁዎች መሬት ወድቀዋል ብሎት ነው። ስለዚህ እኔም ደግሞ ወንጌል በጣም ሸክሜ ስለሆነ ከራእዬ ጋራ ነው የተገናኘሁት። በጣም ወንጌል ይሰበካል ሁል ጊዜ። ሚሽነሪ የምትልኩት ላይ ሚሽነሪ ደግሞ የምንልከው እያንዳንዱ ክርስቲያን ለምሳሌ አሁን ብዙ የወንጌል ልብ ያላቸው ሰዎች አሉና አሁን ባለፈው ከመቀሌ ከቤንሻንጉል በጣም ከብዙ ቦታዎች ወደ 5-6 ቦታዎች ወንጌላውያን መጥተው ይሰለጥናሉ። እዚህ ከአክሱም ጭምር መጥተው በደንበኛ ይሰለጥናሉ። ከሰለጠኑ በኋላ ካስታጠቅን በኋላ እንልካለን። ከዛ ደግሞ እዛ ሄደው የሚያገለግሉበትን ነገር እናዘጋጃለን። ሁላችንም ያለንን እናዋጣለን። ለነዛ ሰዎች ለሚፈልጉት የሚያስፈልጋቸውንም ነገር እናደርጋለን። አሁንም ይሄ ይቀጥላል። የወንጌል ልብ በጣም ነው ያላት ቤተክርስቲያን ነው። መጋቢያችን ስራው ወንጌል ነው፣ ስብከቱ ወንጌል ነው። አገልጋዮቹ በሙሉ ጠቅላላ ማለት ቤተክርስቲያን ውስጥ ወንጌል ትልቅ በቀን ሁሌ እሁድ የወንጌል ቻርጅ ወይም ወንጌል ማነሳሳት ተብሎ ቤተክርስቲያናችን ከ5 እስከ 10 ደቂቃ ሁሌ ትሰጣለች። ልክ ማስታወቂያ አምልኮ ካለቀ በኋላ ወንጌል ነው የሚወጣው። የወንጌል ተረኛ ሪፕሬዘንታቲቮች ወይም ተወካዮች ይወጣሉ፣ ሪፖርት ያደርጋሉ፣ ያነሳሳሉ፣ ህዝቡን ይጸልያሉ። ስለዚህ በገንዘቡም በጣም ነው የሚሰጠው ሰው ለወንጌል ይሰጣል። ለወንጌል አባላቱም የተሰጡ ናቸው። እግዚአብሔር ይመስገን። ይሄ ምንድን ነው? ሰው እኮ ጌታን ስትወጂ አማራጭ አይደለም። ይሄ ማለት ጌታን ወደዋለሁ ካልን
ምን እናስቀራለን? ለሰው ነፍስ መዳን ነው ትልቁ። እሱም የሞተው ለሰውን ለማዳን ነው። እውነት። ስለዚህ ወንጌልን ለመስራት በጣም በጣም ቁርጠኛ ልባለን። ይልቁንም ደግሞ በዚህ መጨረሻ ዘመን ነገሮች ሁሉ ወደ ፍጻሜ በቸኮሉበት ጆሮአችን መልካም ነገር ለመስማት ሳይሆን ክፉ ነገር ለመስማት በጣም የቸኮለበት ሰዓት ላይ ሰዎች፣ ወጣቶች ራሳቸውን እያጠፉ ያሉበት፣ ኑሮ ራሱ ትግል የሆነበት ሰዓት ነው። ለዚህ ደግሞ መፍትሄው ኢየሱስና ኢየሱስ ብቻ ነው። ማለት ጌታ እረፍት ይሰጣል፣ ሰላም ይሰጣል፣ ህይወት ይሰጣል። ይኸው ነው። ይሄ ከገባ ችግር አቅም የለውም፣ በሽታ አቅም የለውም፣ ማጣት አቅም የለውም፣ ክፋት አቅም የለውም። ደግነት እኮ በጣም የሚባዛ ነገር ነው እና ወንጌልን ሰው ክርስቶስን ካገኘ ህይወቱ ይለወጣል እና ይሄ ነው የኛ ተግባር። ሌላው ደግሞ ወንጌልን በአፍ ብቻ በመናገር ሳይሆን በተግባር እንግዲህ ሀገራችን ላይ ብዙ አይነት ነገሮች አሉ። ብዙ ልማቶች እየተካሄዱ ነው። ብዙ ልማት፣ በዛው ልክ ደግሞ ተግዳሮት አለ። እኛ አሁን ችግሩ ላይ አተኩረን ተግዳሮቱ ላይ ብቻ ካልን በዚህ ጋር የተሰራው መልካም ነገር ይጠፋል። ግን ባላንስ አድርገን ኢትዮጵያን ለክርስቶስ ለመማረክ ሰው ፈጣሪውን እንዲያውቅ ፈጣሪውን እንዲፈራ ሁላችንም በያለንበት ይሄንን እንድናስብ በአፍ ብቻ ሳይሆን በተግባር ጎረቤታችንን እንድናይ። እኔ እናታችን ትልቅ ምሳሌ የምትሆነው በአመት 3 ጊዜ አገሯ እዚህ ቱሉ ዲምቱ አሁን እሷ 60 አለች። እኔ ነኝ ብዙም ጊዜ የሚሄደው 70 ናቸው። ለዛ ሁሉ በቃ ገና እንቁጣጣሽ ሲመጣ 10 ቀን ሲቀር ኧረ ተገዛ ወይ ዘይቱ ዱቄቱ ተገዛ፣ ይኸው ገንዘቡ ቶሎ በሉ ይሸመታል። ያው ሚዲያው ላይ ያሉ ሰዎች በሙሉ ይሰለፋሉ። እዛ ሁሉም ኦርቶዶክስ ናቸው፣ ምናቃቸው አይደሉ። እዛ ቤተክርስቲያን ጥሩ ሰው ጥሩ የኦርቶዶክስ ካህን የሆነ ሰራተኛም ነው መርጠን በቃ ችግረኛ ሰብስብልን ብለነው ነው ይሰበሰው። ይሄ ረጅም አመታት ዱቄቱ በማዳበሪያ ይዘው ሲሄዱ እሷ ምን ትላለች? እኔ እኮ ደስ የሚለኝ እንደው ዝል አድርገው ሲሄዱ ቤቴ የገባ ይመስለኛል። ዘይቱ፣ ላርጎ፣ ዱቄቱ በቃ ስኳሩ የሚቸግር ነገር ዛሬ ደሃ ቤት ሁሉም ሰው ደሃ ሆኗል እኮ አብዛኛው ሰው። እኛ እርክት ነው ምን እና እንዲህ እንድንሆን ነው ደግሞ አልጎደለብንም። እኛ ብዙ ሚሊዮነርስ አሉ። እኛ ሚሊዮነሮች ሆነን አይደለም፣ በእውነት ነው የምልሽ። ምንም ቅድም እንዳልኩሽ የለም ስለማታቅ እግዚአብሔር አሳጥቷት አያውቅም። የለኝም ስለማታቅ ቀጠለኛም ጋር እኔም እግዚአብሔር ይሄ ነው በጣም የሚያስደስተኝ። በቃ ለራሴ ከማደርገው በላይ ለሰው ባደርግ የበለጠ እደሰታለሁ። ሰው ሁሉ ከራሱ በላይ ሌላውን እንዲወድ ወንጌል የሚያስተምረን ይሄንን ነው። መቆረስን ነው የሚያስተምረን። ገንዘብ ብቻ አይደለም፣ የፍቅር ረሃብ አለ። ሰው ማየ ቤት አሁን እዚህ ቤት ውስጥ ዛሬ እንግዲህ ብዙ ሰው ይመጣል፣ ያይለፈልፋል፣ ችግሩን ያወራል፣ ያ ይዞ ይሄዳል። አረማ ያንቺ በዚህ እድሜሽ ትናደዳለሽ። ለምን? ለሴፍቲዋ። አንቺ በኮሮና አንቺ እንዴት የት ያውሩ እነዚህ ሰዎች? እስቲ መጥቶ የፈለፉትን ያውራል። እዚህ ቤት ውስጥ እግሯ እናቶች አንዱ ባህሪ ነው። እግሯ ስር መጥቶ እማዬ ጤፌ እኮ አለቀ እማዬ በቃ አንድ ጊዜ አንዷ ትሞታለች። አንድ ክርስትና ልጇ ናትና 2 የምትረዳቸው ማለት ነው። ለቅሶ ውስጥ አንዷ ምናት ምነው ወዘን እኛ እንኳን ምንም አላሳጡን ነበር፣ ምነው ምስጋና ቢስ አረግሻቸው። ለምን ሁሌ ጤፉ ይሄዳል ሁሌና ስትሞት ምስጋና ምን ጎድሎን ነው እየተደረገልን ለምን ሞትሽ? እንግዲህ እግዚአብሔር እስከዚህ ድረስ የወደ ሰው ልብ። አንድ እህት አለች፣ እኔ አሁን በመልክ እኔ አላውቃትም፣ የማያውቃት እንደሆነ ዲያሊሲስ የምታደርግ የዘመድ ሚስት ሩቅ ነች። ሁሌ የዲያሊሲስ ይላክላታል፣ አናውቃት። እግዚአብሔር ይባርክ። ግን እማዬ ቴክስት ቶሎ ተላከለዛች ልጅ ህይወት ይባላል። ይሄንን ፓስተሮች ናቸው መስማት ያለባቸው። ምክንያቱም መሰለሽ ብዙ ገንዘብን መስጠት ፓስተሮቹም ከልልቁም ጋር ስለሌለ እኮ ስፒሪቱ ተዛምቶ ነው ምዕመኑም እጁ እንደዛ የሆነው። ይሄ እግዚአብሔር ይሄ ፕሮግራም ይሄንን እንኳን ቢያስተምርልኝ በጣም ደስ ይለኛል። ቢያነቃ እግዚአብሔር ይመስገን በጣም እና ይሄ ነው በቃ ወንጌል ህይወት ነው። አሁን እኛ ጎረቤታችን ሙስሊም ነው እጅግ የምንወደው ሙሼ ይባላል፣ ሙሸሪፍ ይባላል። እማዬን ሁሌ መጥቶ ጸሎቷን እግሯ ስር ነው ማለት ወንጌል ነው የምትነግረው፣ ህይወቷን ነው የምትሰጠው። እማዬ እኔም ልጅሽ ነኝ ነው የሚላትና አክብሮታል።
በጣም ለሰው ሁሉ የሚሆን አክብሮት አለን እና ግቢያችን ውስጥ እማዬ ትባላለች። ሄዳ ትጸልያለች። ማህበር ሲኖር ትጠራለች። ተጠርታ ቤታን ሳትናገር አትወጣም። ማንም ይሁን ማን እማዬ ድሮ ውሃ ውስጥ መጽሐፏ ውስጥ አለ ውሃ ውስጥ ገብታ ወንጌል ትመሰክር። በግድ ዋና የድሮ ዋና ታውቃለች። ያሁኑን በግድ እንወስዳት ነበር ሶደሬና እዛ ቁጭ ውሃ ውስጥ ሆና ወንጌል ትሰብካለች። እንደ እማዬ ውሃ ውስጥ ነው እንዴ እንላታል። የትስ ባንክን ሄዳ ምንድነው ህይወታችን አናፍርበትም። ደግሞ ህይወትሽ ሲመሰክር የበለጠ ነው። እሷ ይሄ ነው የረዳት። ብርቱ ሰራተኛ ነች እንዳለች ሌሊት ተነስታ ሰራተኛ ሰርቪስ ሰጥታ ብረት ገዝታ ልጆቿን በስርዓት ይዛ ማለት እግዚአብሔር ይመስገን ይሄ ሁሉ ያደረገው ጌታ ነው። እና በዚሁ አጋጣሚ ሰዎች ኢየሱስ ያለው ሰው ተራ ሰው አይደለም። ተራ ሆነን ግን የምናስቸግር ደግሞ አለን። ያ ይወገድ። አሁን ሚዲያው ብዙ ነገር ይዘባርቃል። እንደው ሚዲያ በጣም በጣም ሰውን ተግዳሮት ሆኗል። ምክንያቱም እኛ ያልካችን አይደለም። እኛ የምንሰዳደብ አይደለን፣ የምንዋደድንን የምንከባበርንን ያስተማረን ክርስቶስ መከባበርን፣ መዋደድን፣ ማካፈልን፣ ፍቅርን የፍቅር ዕዳ እንጂ ሌላ ምንም ዕዳ የለብንም እና በስራችንም ያው እንግዲህ ሚዲያው ይመሰክራል። በብሔራዊ ትምህርት ቤት በመምህራኖቻችን ዘንድ እማዬ ልደቷን ቤዛ አከበረች አይደል? መምህራኖቿን ሰብስባ በጣም እጅግ ትልቅ ከ200,000 ብር በላይ በሬ ተገዝቶ አብልታ ጸልያ ባርካ። እንዴ ወንጌል ምንድን ነው? እነዚህ ሰዎች እኮ ከክርስቶስ ሌላ አማራጭ የላቸው እና ይህንን ህይወት የማይመኝ የለም። ክርስቶስ ይመቻል። አሜን። ይመቻል በእውነት። እንደው በህይወት ዘመንሽ ወደዚህ ስራ ከመግባትሽ በፊት ልጆችን ስታሳድጊ እንደው ከበድ ያለ ችግር የገጠመሽ ዘመን ነበር? ስራ ከመግባት ትምህርት ቤት ስለመጀመር ስንነጋገር ትዝ ይለኛል። እስቲ እንደው የገጠመሽ ታሪክ ዘመን አለ? አዎ አለ። ማለት እኔ ያው እንዳልኩሽ እናቴን ነኝ ስኖርም በቤታችንም ውስጥ በቃ አለው 2 ሰራተኛ ተቀምጦ እኔ መስራት የምፈልግ ለአባቴ ራት የምሰራ አባቴን ማበላ እናቴን እኛ በቃ እነሱ በልተው ደስታ ከሌለ ራሱ ደስ የማይለኝና ቤቴን በጣም ነው የምወደው። ድሮ በልጅነቴም ያ አድጎ ስራ ከጀመርን በኋላ በአንድ ወቅት ስራ ሁሉ ጠፋ። በደርግ ጊዜ ልክ ኢህአዴግ እንደገባ ስራችን ቆመ። ገቢ የለንም። ባልትና ጀምሬ ነበር። እኔ ባልትና እሰራለሁ። ያው ስራ የለመደ ባልትናውን የጀመርኩት እማዬ ላሞች ስለነበራት ወተቷን ለኔ ትሰጠኛለች፣ እኔ ደግሞ ወተት አከፋፍላለሁ። እና ብዙ እህቶችም አሁን አንቺ እዚህ ዱቄት ታቦኛለሽ ምናምን ለምንድን ነው ይህን የምትሰሪው? እንጂ ለምን አልሰራም? ምንም ነገር የለንም፣ ለምን ስራ ንቃለሁ? ባልትና በርበሬ ያዘጋጃለሁ፣ በሶ ምናምን ቅመማ ቅመሞች። እማዬም እራት ከሚ ልጄ ትላለች። ግን ገንዘብ ነው የምቆጥረው። ከሌሊቱ 11 ሰዓት እነሳና ወደ ሸኖ አሌልቱ ወደዚህ ወደ ቡራዩ መስመር ደግሞ ወደ ደርባ ቅቤ አመጣለሁ፣ አይብ አመጣለሁ። 11 ሰዓት ነው የምነሳው። እማዬ አታውቅም ይሄንን። ሌሊት ወጣና በባስ ነው በመኪና ነው የሚሄደው። ይሄ አውቶቢስ ተራ የሚሄደው ሲሉ እንግዲህ ከፎቅ ቤት ወርጄ ማለት ቤቴ ፎቅ ቤት ነው። ከዛ ወርጄ እዛ ውስጥ ገባና 11 ሰዓት ደርባ አገኛለሁ። ቅቤው ምኑን አይቡን ወይራው አይቀረኝ ይዤ መጣና 4 ሰዓት ተኩል 5 እገባለሁ፣ ተጣጠባለሁ፣ ሱቄን ግጥም አደርጋለሁ። አይቡ ፍሪጅ አለኝ፣ አይብ ሸጣለሁ፣ ቅቤ ገንዘብ እቆጥራለሁ። 2,000 3,000 ያኔ ብዙ አይደለም። ሰራተኛ ቀጥሬያለሁ፣ ለሰራተኛ ከፍላለሁ። ሰራተኛ ሳይኖር ያው ልጆቼን ወተት ሲሸጡ ታያለሽ። ልጆቼ ማታ ይመዝናሉ። ሁሉም በስራ ነው ያደጉትና እንደዛ እየሰራው በቃ ምንም ማጣን። በጣም የሚገርም ከባድ ጊዜ ነበር። ያው እሷ ግን እንድናጣ አይደለም፣ ያለውን መጋዘን አለችን አከራይተናል። የገንዘብ ችግር ኖሮን ሳይሆን እኛ ለራሳችን እሷ ለራሷ ከምታደርግም ያው ብዙ ነው እንትኗ ሰፊ ቤተሰብ ነው። በቤተሰቦቿም መሀል በወንድም እህቶቿም በጣም እንዴት ነው አፋቃሪ መካከለኛ ሆና ለእናት ለአባቷም እጅግ መልካም ሰው ስለነበረች እንትኗ ብዙ ነው እና ልጆች እንዳሁኑ ዘመን ልጄ ብሎ አይን የሚጣልበት አይደለም። እኩል ነው የምንታየው። እህት ልጅ የወንድም ልጅ እኛ ከልጆቿ እኩል ነው የምታየውና ይሄን ያህል የምንቀብጥበትም ስላልነበረ በቃ በዛ ሰዓት በጣም ግራ ገብቶኝ ነበርና ጸልይ ነበረ። ቅድም የነገረችሽ እህቴ ፀሐይ ሌቃ አብረን እንጸልያለን።
የሚገርመው ለካ እግዚአብሔር ለዚህ ጊዜ ነው የሚያዘጋጀው። እኔ አልነገርኳትም፣ እማዬ ይህን ትልሻለችም አላልኩ። ግን ምን እንስራ በቃ አንዳንዴ ሰይጣን ይፈትነኛል። እውነት ይሄ ሁሉ ንብረት ኖሮ እኔ አሁን ዱቄት ማብነን አለብኝ? ግን ቃል አለ የእጅህን ስራ ባርካለሁ ነው ያልከው ጌታ። በቃ የሆነ ቀን ባለቤቴም ደግሞ የሆነ ሲቢኤምሲ የሚባል የክርስቲያን ቢዝነስ እዛ ውስጥ አለ። 5 ሳንቲም አይከፈለውም። እንግዲህ አስቢ፣ 4 ልጆች አሉ። ቤታችን ሁሌ የሚበላበት የሚጠጣበት ነው። አላቅም ግን ጌታ ሳጥቶን አያውቅምና በዛ ሰዓት አንዳንዴ ባዶ ሲሆን ቤትሽ ትጨነቂያለሽ። እናቴንም ማስጨነቅ አልፈልግም። ልክ በዛ መሀል አንቺ መጣሽ ማለት ትምህርት ቤት መክፈል ቀላል አይደለም። በዚህ አጋጣሚ በጣም ነው ማመሰግንሽ። ልጆቼን እስከ ስንተኛ ክፍል ድረስ ነው ራስሽ ነሽ የዓመት የምትዘጊው። ከዚህ በኋላ ልጆችሽ እኔ ነኝ የምከፍለው ብለሽ የትምህርት ቤት መክፈል ቆመ። እናቴ ቴሌቪዥን ገዝታልን ነበረ። ከዛ ደግሞ አንቺ ዴክ ገዛሽልን። ትዝ ይልሻል? ዴክ ገዛሁላችሁ። ዴክ ገዛሽልን። ቤታችን ዴክ አልነበረም። ዴክ ማለት ያኔ ይሄ የሚጎርሰው ዴክ። ወርቅ ደግሞ የልጆቼ ሀብል የሚገርመው እማዬ አሁን በቅርብ ነው የነገርኩሽ አይደል? ሸጥኩት ወርቄን። ተናዳ ልትሞት። አንድ ቀን መስከረም ደረሰ፣ ልጆች ትምህርት ቤት መምጫ ቦርሳ አለን። ምን አባቱ ለባሌም አልነቀስ አልኳን። 34 ግራም ወርቅ ነበር። ብድግ አልኩና መርካቶ ሄጄ ለእሷ ደንበኛ ነው ያው ለምን ትሸጨዋለሽ አለኝ። ጠልቼው ሌላ አለኝ የፈረንጅ ወርቅ አልፈልግም ያበሻ ወርቅ ብዬ የእሳቸው ሰጠኋቸው። 34 ግራም እኔ እንጃ 3000 ምናምን ብር ነው የሰጡኝ። ብዙ ነው ያኔ። እሱን ሰጡኝ። የትምህርት ቤት ቦርሳ ጌታ ወርቅ ይዞ መቸገር። ኧረ ምን ቦጣኝ። ከዛስ ጌታ ምን ሊያደርግ ነው? ልክ ከአንቺ ጋር ይሄ በሆነ በ3ኛ ወር ይመስለኛል አንቺ ተዋወቀን። ልጆቹ ማስታወቂያ ሰሩና ለሁለቱም ሀብል ገዝተሽ መጣሽ። ትዝ አይልሽም? በቃ ከጌታ ስላደረግ 2 ወርቅ እኔም የምናገረዋለኝ እሱ ላይ። እሺ ወርቅ አየህ ጌታ ሆይ፣ እኔ ወርቁን ሲሸጥ አንተ ደግሞ በጣም የሚያማምር ወርቅ ነው ይዘህ መጣ። ከዛች ቀን ጀምሮ ችግርን ያየሁት ያ ቀን። ከዛች በኋላ በእውነት ነው የሚለው ስራችንም ያው ወደዛ ወደ መስፋፋቱ መጣ። እናታችን ራእይ ሰጠች፣ ተሰበረ። እግዚአብሔር ይመስገን። ይሄ ሁሉ ሲሆን ግን አጣሁኝ ብዬ አንድም ቀን እግዚአብሔርን እንዴ ይሄልኝ ምን ሆን እንደው ስሜቱ ነው እንጂ የተሰማኝ እኔ እንደዚህ ኮምፕሌን አታረጊበት። አላድር የምትገርሚ ነሽ እኮ ለማማ እንኳን ሳትነግሪ ለማንም ሰው አለ። ይሄንን ብነግራት እኮ እንደ ስንት ነገር አለ። ገንዘብም እኮ ሳለ ሰው ትሰጣለች። በዛ ሰዓት እኮ ማንም እየመጣ ከሷ ይወስዳል እንኳን ለልጇ። ግን እኔ በዛ ሰዓት ለምን ይሄ አለኝ ይሄ ብር አይደል እንዴ ለምን ይቸግረኛል ብዬ ግን ከዛ ወዲህ ቸግሮኛ ያቅም እሰጣለሁ። እግዚአብሔር አንድ የሚያስቅ የሚገርም ነገር ደግሞ ልንገርሽ። ያው ትሰማዋለች ልጅቷም። አንድ ጊዜ አንድ ጓደኛዬ ደሳለች ትባለ፣ እሷም ትምህርት ቤት አላት። ብር አበድሪኝ ብላ መጣች። እባክሽ ባለቤቴ ኬንያ ነው፣ አሁን በጣም ገንዘብ ቸግሮኛል፣ 40 ሺህ ብር አበድሪኛል። እኔ እኮ 40 ሺህ ብር 4 ሺህ ብር እውነት ባንክ የለኝም፣ ሲጀምር ቡክ የለኝም። እሷ በመጣች ጊዜ ቡክ የለኝም ማለት ባንክ ቡክ ከፍቼ ብር አላስቀምጥም። ያው የእናታችን አለ የስራ ቦታው አለ፣ ከዛ በተረ የግል የለኝም። ከዛ በኋላ ኧረ ደስዬ እኔ እኮ ምንም የለኝ። እንዴ እባክሽ አትቀልጂ እመልሳለሁ እኮ ቤትሽ እንዲህ እየተበላ ብርዙ ጮማው እየተቆረ ብር የለኝም ትያለሽ። እኔ የዕለት እበላለሁ እጠጣለሁ አበላለሁ ሌላ አላውቅም። እና አሁን እውነት ምንም የለሽ? እውነት ደሱ ቡክ የለኝም አልኳት። አለቀሰች። ከዛ እንዲህ አይነት ኑሮ የምትኖር እኔ እኮ ባንክ ይሄን ያህል ብር አለኝ፣ አሁን ዛሬ ቸገረኝ የሆነ ዕቃ ውርጄ ነው ምናምን ነው እንጂ እንዴ መጠባበቂያ ልጆችሽስ ቢታመሙ እንትንሽስ እንዲህ ቢሆን አለች። ምንም ነገር ሆኖ የማያውቅምም ወደፊትም አይሆንም። በእውነት ያንን ቃል እግዚአብሔር አከበረና ዛሬ ባንኬ ገንዘብም አለኝ እሰጠዋለኝ። ከአንድም 2 3 4 ባንኮች ላስቀምጥ እችላለሁ። ስቲል ግን አንድም ቀን እኔ ባንክ ያለኝ እንዲህ ያለኝ ብዬ የማካበት ሳይሆን እንደው እግዚአብሔር የሚያየው ሁሉ የሚናገር ይመስለኛልና በማንኛውም ረገድ እና ገረማት። ከዛ ሁሌ ስንገናኝ አንቺ እኮ ጉደኛ ነሽ ትላለች። ምኑ እንዴት ሲቆ አንቺ ሁሉ ነገር እያለ ባንክ እንዴት አይኖርሽም? በቃ እስካሁን አልኖረኝም፣ ከዚህ በኋላ ግን ይኖረኛል። እግዚአብሔር በሰዓቱ ያደርጋል። እጅግ ደስተኛ ነኝ። ዛሬም አላሳጣኝም። አርፈሽ ነው በጌታ አርፈሽ ነው እና እግዚአብሔር ይመስገን። እንደዚህ አይነት ኑሮ ያው ይሄ ሁሉ ግን መሰረቱ ጌታ ቢሆንም
በዚህ ሰዓት ያው በህዝብ ፊት እናቴን ይቅርታ አድርጉልኝ እህቶቼ፣ ወንድሞቼ፣ እናንተ ሳትኖሩ እናታችሁን ሞኖፖል ስላደረኩባችሁ። ለምን በጣም ነው እንደውም አንዳንድ የሚሊዮን እናት ይሏታል። ያው ታደላለች እማዬ ለእኔ በብዙ መንገድ ክሎዝ ነሽ አነሳቸው ቅርበቱ። አሁን እህቴ ነች አብራት ሳፖርት የምታረጋት የምትኖር። አሁን ስራ ሄዳ ነው እንጂ እና እዚህ ቁጭ ብላ ኧረ ደውዪ ሚሊዮን ጋር ደውዪ ትላለች ኤቭሪዴይ። ይኸው ሳልዋሽ ነው የምነግራችሁ። ኤቭሪዴይ ጠዋት የመጀመሪያ ጥሪ የእናቴ ጥሪ ነው። ሄሎ የት ነሽ? እንዴ እማዬ የት ሆናለሁ በዚህ ሰዓት አትመጪም? ኤቭሪዴይ ውይ እማዬ ደወለች ነው የምለው። ገና አልጋም ላይ ሆኜ እማዬ ደወለች ነው። እና ይሄን ሁሉ ክብር የሰጠችን ራእዩዋን ሰጥታ እንጀራ የበላ ነው። እኛም ልጆቻችን ሁላችን ትውልድ የሚያመሰግንሽ እናቴ ነሽ። በጣም በእህቶቼም በወንድሞቼም ስም እውነት እናቴን ረጅም እድሜ ይስጣት፣ ክፉ ያሳያት። አንዴ አዝናለች በእርግጥ በእህታችን፣ እኛም አዝነናል፣ እኛም ተገረምን። ጌታ አጽናናን። ያንን አሳልፈው እግዚአብሔር ክፉ ዳግመኛ እንዳያሳያት እግዚአብሔር መልካም እንዲያደርግላት ነው የምንጸልየው። በጣም እንወድሻለን፣ እናከብርሻለን። እማዬ ተባረኪልን። ጌታ ይባርክሽ። አሜን። እኔ የምልሽ የመጨረሻ ጥያቄ ነው። የቪኦኤው ጋዜጠኛ አዲሱ አበበ እናንተ ቤተሰብ ነው ይባላል፣ እውነት ነው? እስቲ ንገሪኝ። ያው የማዬ ያው እናት አባቱ ቢወልዱትም እማዬን በጣም የምትወደው የምትሳሳለት፣ እማዬ ለዘመዶቿ በጣም መቼም ቃሉም ይላል ቅርብህ ቤተሰብና በጣም የምንወደው የኔ አጎት የማዬ ትንሽ ወንድም የመጨረሻዋ አንድ ወደ ላይ 9ኛ ልጅ ነው። 10 ናቸው እነሱ እና በጣም የምንወደው ወንድም ጸጋ ነው የምንለው አጎታችን ነው። በዚሁ አጋጣሚ በጣም እንደምንወደው እሱንና ባለቤቱን ወይዘሮ ትዘዝ በለጠ ቃል ኪዳን ነው የዳቦ ስሟ ቃል ኪዳን ነው የምንላት። እኛ በጣም በዘመድ እናምናለን፣ እንወዳለን። ስንጠራራ አሁን እኔ እታበባ ነኝ፣ ወደ ጌታ ሄደችው ትመቤት ነች። ከዛ ታለማለች፣ ከዛ ቀጥሎ ወንድም ጋሻ፣ ወንድም ጌታ፣ በቃ ሸንኮሬ፣ እቴቴ እንዲህ ነው እናታችን። ሁሌ መከባበርና ሁሉ እኔን እታበባ ነው የሚለኝ። ከኔ በላይ ያሉትን ደግሞ እኔ ሸንኮሬ፣ ታለም፣ ቴውዬ እያልን እኛ ብቻ ሳይሆን የአክስት ያጎቶቻችን ልጆች ሁሉ በመከባበር ነው የምንኖረው እና ኢትዮጵያዊነቱ እዚህ ውስጥ አለና ወንድም ጸጋ አቶ አዲሱ አበበ በጣም የምንወደው የማዬ ትንሽ ወንድም የኔ አጎት ነው። ኦኬ፣ አመሰግናለሁ። እኔ በጣም የሚያስደንቅ ጊዜ ነው የሰጣችሁኝ። እነዚህ ቤተሰቦች በተለይ አሁን እንዲህ ስጦታ መስጠቴ እያንዳንዱ የምወስዳቸው እርምጃዎች የሽያጩ መናር መቀጨመር ብዙ ነገሮች እያደረጉ ምንም የምከፍላቸው ነገር ስላልነበረ ነው እና አፕሪሼት ማድረጌ ነው እና ከሁሉ ደስ የሚለኝ ዛሬ በቁም ነገር ትምህርታቸውን ተምረው ዩኒቨርሲቲያቸውን ጨርሰው አግብተው ወልደው እዚህ መድረሳቸውን ራሱ በማየቴ በጣም ደስ ይለኛል። እግዚአብሔር ደግሞ ይህንን ፕሮግራም እንኳን እንደምንሰራ ይሄ ለብዙ ሰዎች አስተማሪ ነገር እንደሚሆን እግዚአብሔር ደግሞ አውቆ ዛሬ ይሄንን አዘጋጀልን። ይህን እድል ስለሰጣችሁኝ በጣም አመሰግናለሁ። ተመልካቾች በዚህ ፕሮግራም ብዙ እንደምትማሩ ተስፋ እያደረጉ በሚቀጥል ፕሮግራም እስክንገናኝ በደህና ክረሙ። ይህንን አይነት አስደናቂ ምስክርነቶችን እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርን ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገንን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ።